ኢዩ ወርልድ ቴኳንዶ በጋሞ ዞን በገርሰ ዙሪያ ወረዳ በዳምብሌ ኦሳ ቀበሌ ለአራተኛ ዙር ያሰለጠናቸውን 55 ሰልጣኞችን አስመረቀ። በስልጠና ላይ በክብር እንግድነት የተጋበዙት የገርሰ ዙሪያ ወረዳ ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ ተወካይ አቶ ዘካርያስ ገባሌ ባደረጉት የመክፈቻ ንግግር የወርልድ ቴኳንዶ ስፖርት ሰልጣኞች ከጸጥታው ዘርፍ አካላት ጎን በመቆም ለአካባቢ ሰላምና ጸጥታ ጉልህ ሚና እየተጫወቱ መሆናቸውን ተናግረዋል። ቴኳንዶ ደግሞ የቴኳንዶ ስፖርት ትልቁ ዓላማው ወጣቱ አለባለ ቦታ ላይ እንዳይውል ፖሊስ ማስፈልግም እናንተ ፖሊስ ናቸው በቃ ከዚህ በኋላ። ስለዚህ ይሄንን አውቃችሁ በደንብ ትኩረት ሰጣችሁ እንዲሰሩ አደራ ያልኩ ቴኳንዶ ሰራ ሰው ለአካባቢው ለሀገር ለሁሉም ነገር ዘብ ነው የሚቆመው። እኔ አሁን እንደ ስፖርት ቤተሰብ ለእናንተ የሚያስተላልፈው መልእክት ለአካባቢው ሰላም፣ ለአካባቢው ጸጥታ እናንተ ያላችሁ ሌላ ኃይል ወይም ሌላ አካል አያስፈልግም ብዬ ነው የሚያስበው። ስለዚህ እናንተ ለዚህ ለደምቢለ ኦሳ ለደምቢለ ኦቶራ እንዶ አልፋችሁ ለገርሰ ወረዳ ለጋሞ ዞን አጠቃላይ በጸጥታ ዙሪያ ላይ አስፈላጊ ናችሁ ብዬ ነው ይሄንን መልእክት የሚያስተላልፈው። ቴኳንዶ ደግሞ የቴኳንዶ ስፖርት እንደ ሀገር ከአትሌቲክስ ቀጥሎ የተሻለ ውጤት ያስመዘገበ እየሄደ ያለ ስፖርት ነው። ስለዚህ እንደ ስፖርት ቤተሰብ ጠንክራችሁ በርትታችሁ ጊዜ ሰጥታችሁ እንድትሰሩ አደራ እያልኩ ቴኳንዶ ትርጉሙን ያው ቅድም ነግራችኋለሁ። የእጅና የእግር በእጅና በእግር ላይ የተመሰረተ ራስን የመከላከልና ስነ ምግባር ስልጠና መሆኑን እንዳትረሱ። ቴኳንዶ ያው እየሰራ ሰው ታውቃላችሁ፣ ሰውን ለመምታት ሳይሆን ሰውን ለማስፈራራት ሳይሆን ሌላ ነገር አላስፈላጊ ነገሮችን ለማሳየት ሳይሆን የተሻለ ስነ ምግባር አሳይታችሁ ለትውልዱ አርአያ እንድትሆኑ ነው። ሙሩቃን ቤተሰብም እንዲህ በአማረና በደመቀ መልኩ ሰብሰብ ብለው እንድትታደሙ ነው። በደንብ ትኩረት ሰጣችሁ እንዲሰሩ አደራ ያልኩ። መልካም ፕሮግራም፣ መልካም ርቃ። የወርልድ ቴኳንዶ ስፖርት ዋና አሰልጣኝ ማስተር ዩኤል ኢያሱ በበኩላቸው ኢዩ ወርልድ ቴኳንዶ በ15 ዓመታት ጉዞ በርካታ ጤናማ ብሩህ አእምሮ ያላቸውና ለአሰልጣኝነት የበቁ ወጣቶችን ያፈራ ሲሆን በአሁኑ ሰዓት በገርሰ ዙሪያ፣ በገርሰ ከተማ፣ በአርባ ምንጭ ዙሪያና በማርታ ጋርዳ ቅርንጫፎችን በማስፋፋት ወጣቶችን በማብቃት ለቁም ነገር እያደረሰ መሆኑን ገልጸዋል። በዛሬው ዕለት ለአራተኛ ዙር በዳምብሌ ኦሳ ቀበሌ ከቢጫ እስከ ጥቁር ቀበቶ በምክትል አሰልጣኝ ሳቦም ዳንኤል ማቆ የሰለጠኑ 55 ሰልጣኞችን ማስመረቃቸውን አስታውቀዋል። ታማናይቻችን ለጽኑ ማሰራት ዳፈገ ታማናይቻችን ላይ ተፈቆላ ኦትሽ ጋምዶሰ ሃይ ስፖርት ሶዚ እንተ ለዛማላ ገረሰ ከተማ አስተዳደርን ገረሰ ዙሪያ ወረዳን ቤቻ ግዶታ ዲሼ ጋሞ ዙሪያ እንዲዛ መዋቀረታን ለምሳሌ አርባ ምንጭ ዙሪያ ወረዳን አዲዲ ሀራ ወረዳታን ከአዲዲ አይሳ ማርታ ጋርዳን ከአዲዲ ዳሮ ወረዳታን አጠቃላይዲ ጋሞ ዞን መዋቀረታን ስፖርት ዛ አሰራጣን ሸጋምደስ ሃይ ስፖርት ሶዚ ሃይ ተሪዛ ማላ ያው ገረሰን ማንጊዲ ገረሰን ሃይ ተኑስንሰን በይዛን አይታ አጋጣሚ ያው ዳሮዲ አቺ ስንሰ በወገራው ገራይታ ይሳስ በማላ ማይዲ ስንሰ በተረተና ሃይ ግን ተበይዛ ይሳሳ ማላ ማይዲ በትዛይተ አሁን ተሪዛ ይሳሲ አሰልጣኝ ዳንኤል ማቆ ይደስ ሳቦም ዳንኤል ማቆ በመቀጠል ያው አይሳ ዳምብሌ ኦታ ስፖርት ሶዛ ወካለትዲ ኦትሲዛይሲ አሰልጣኝ ዳንኤል ማቆ ገተተን ሳቦም ዳንኤል ማቆ ገተተስ በመቀጠል ካሳይንተ በይሽን አይሳንተ ስንሰን አይ
ፈርስት ዳነቃችዲ ማዮ ማይዲ እቅዳይሴ ያው ሀሳብ ስንሴ ኦታ ስፖርት ሶታ ብሮጃ ማሪሽን ታናራይዲ መንግስት ዳይሲ ሳቦም ዳንኤል ማን ሳቦም ጌታኔ ጋሻ ገተተስ ሃይ አጋጣሚ በትምህርት ኮሌጅ ነው እንግዲህ ሃይ አጊ ወደ አባሳዳጣኖ ነ ስልጠና ማከለዛን ስሚደሰ ሄሳይት በይላይ ታይ ያው ኦትራ ማከለ ነው ተስዛ ሳቦም ነዋይ አዳኔደስ በመቀጠል ደግሞ ገረሰን ዛርጎላን አካባቢ ነው ተስዛይሲ ይስቀል ሳቦም ይስቀል አለ። በመቀጠል ደግሞ ያው ሳቦም እድሉ ረደም እዝን አለው ሃይስ በርካታ አሰልጣኝታ አፈራይዳ ተቋለቆ እሲ አሰብቻ አርግደው ታሪሽ ታማፈ ቦላ አሰልጣኝታ ወደ ኢትዮጵያ ወደ ቴኳንዶ ፌዴሬሽን ኤፍዲ ፋታኒሲዲ ዳነ ኤክዲ ሃይና ማንሶ ይዳንሶ ዳነን ጋክዲ በናይታ አፈራው ቦላትሽ ዲዛ አሰልጣኛ ጋርጋቲዳ ተቋለቆ አይ ሲግረ ተቋለቆ ሞራሌ ለከፊ በተጨማሪ ያው ዳምብል ኦቶራን ኤደንተ በይዳ ማላ ቀየ ቀባቶ ጋሶ ማራቀሲዳ ሃይ ካሰ ዳምብል ኦታን ኦዳንሶ ዙሬ ቀየ ቀባቶ ጋሶ አጭ ማራቀት ዛላይ ትዳይሳስ አስተማሪ ጋኮ ቦላደስ ኦታ ቀባለን አስተማሪ ጋኮ ቦላደስ አና ሲግ ለረቲ ሞራሌ መተረም ያው የኔ ስም ሳቦም ዳንኤል ማቆ ይባላል። ከዛ ሳቦም ዳንኤል ማቆ ይባላል። እዩ ወርልድ ቴኳንዶ ውስጥ በጣም ቆይቻለሁ። 2012 ጀምሬ እስከ 2018 ያው እስከዚህ ዳን አንደኛ ዳን ተፈትኜ ገረሰ ከተማ ስር አንድ ማዕከል ይዣለሁ። ባንዳርቃ ታች ዙሪያ ወረዳ ይዣለሁ። እዚህ ኦሴ ዙሪያ ወረዳ ይዣለሁ። 3 ማዕከል በእጄ ስላለ በራሴ ስም ያለኝ ደግሞ ከዛ ስፖርቱ በጣም ትልቅ ነገር ነው ያስተማረኝ። ስነ ምግባር ያስተምሮኛል። ሁሉም ነገር በስነ ምግባር ነው ያስተማረኝ። እዩ ወርልድ ቴኳንዶ በጣም እኔን ጠቅሞኛል። 6 አመት ያው 6 አመት ስድስተኛ ነው። እዚህ ኦሴ አሁን የሚያስመርቀው 4ኛ ዙር ያስመረኩ ነኝ። ሌላ ደግሞ ገረሴ አንደኛ ዙር ከተማ አስተዳደር ስር ያለውን አንደኛ ዙር አስመርቅ ያለው። ዙሪያ ወረዳ ደንብሌ ኦሴ ላይ 4ኛ ዙር አስመርቅ ያለው። እሺ አንድ ሰው አሰልጣኝ ለመሆን ምን አይነት ደረጃዎችን ማለፍ አለበት? ያው አንድ መጀመሪያ ቀበቶ ቢጫ ይባላል። ከቢጫ ወደ አረንጓዴ ነው የሚሻገረው። ከአረንጓዴ ወደ ሰማይ ነው የሚሻገረው። በእኛ ህግ እንደዚህ ነው የሚሄደው። እዚህ ያው እንደዛ ነው የሚሄደው። ሰማያዊ ከሰማያዊ ቡኒ ይሄዳል። ቡኒ ወደ ቀይ፣ ቀይ ወደ ብላክ ይወርዳል ማለት ነው። እኔ አሁን ጥቁር ሳይሆን ዳን ነው ያለኝ። አዲስ አበባ ደርሼ ተፈትኜ አንደኛ ደረጃ ይዤ ዳን ነው ያሰርኩት። ያው ለሳቦም የተጠራው ነኝ። አሁን ለሁለተኛ ዳን እየተዘጋጀው ነኝ። እስከ 50 ምናምን ተማሪ ዛሬ 4ኛ ዙር አስመርቄያለሁ። በመጀመሪያ 35 አስመርቄያለሁ። ሁለተኛ 45 አስመርቄያለሁ። ሶስተኛ 40 ተማሪ፣ አራተኛ አሁን 55 ተማሪ አስመርቄያለሁ ማለት ነው። እሺ በቅድሚያ ስሜ ነዋይ አዳነ ይባላለሁ። የቴኳንዶ አስተማሪ ነኝ። ሳቦም ነዋይ አዳነ ይባላለሁ። ያው ከህፃንነት ጀምሬ በቴኳንዶ ብዙ አመታት ያሰለጠንኩ ቆይቻለሁ። ቢያንስ አንድ 16 አመት አጠቃላይ በመሰልጠንና በማሰልጠን አንድ ላይ ቆይታ አድርጌያለሁ። ያው ግማሹን በመሰልጠን ደግሞ ግማሹን በማሰልጠን ቆይቻለሁ። በጣም ብዙ ሰልጣኞች አሉኝ በገረሰ ከተማና በገረሰ ዙሪያ። ያው ሁሉም ቦታ ኖርማል ስራዬ አድርጌ ነው እየሰራው ያለሁት። ያው 12ኛ ክላስ ካጠናቀቅኩ በኋላ ከዛ በፊትም እየተማርኩም ያሰራው ነበር። አሁንም ካጠናቀቅኩ በኋላ ስራዬ ብዬ ያው ጠዋት ከሰዓት እየለፋው ነኝ በየቦታው። ቢያንስ የኔ ተማሪ አሁን ቢያንስ እስከ ዳን እስከ ሳቦም የደረሱ አሉ። እኔ አስተምሬ ያደረስኩት እኔም ሳቦም እባላለሁ። በተጨማሪም የቦክስ አሰልጣኝ ነኝ፣ ኢንስትራክተር ነኝ። ቦክስም አሁን በቅርቡ ሚዲያው ላይ እንደምታዩት ታዳጊ ፕሮጀክት ላይ ብዙ ለጋሞ ዞንን ወክሎ ከገረሴ ዙሪያና ከከተማ ብዙ ልጆችን እስከ 6 ዋንጫ ለዞኑ ያስገኙ አሉ። በተለያዩ ሜዳላ ተሸልሞ የተመለሱ አሉ። በጣም ስፖርት ለኔ ብቻ ሳይሆን ለበርካታው በስነ ምግባር ተስተካክሎ እንዲያድጉ
ብዙ ትምህርት እየሆነ ነው ያለው። ብዙ ጥቅመታ እየሰጠ ነው ያለው በወረዳችን ላይ በጣም ደስ ብሎኝ ያው ያሰለጠንኩ እገኛለሁ። ይቀጥላለሁ ብዬ አስባለሁ። እሺ ሳቦም ስኬል ዮሐንስ እባላለሁ እና አንደኛ ወርልድ ቴኳንዶ ሲጀምር በልጅነት ነው ጀመርኩት። ቢያንስ 12 13 አካባቢ ያለው ነው ጀመርኩት። ከጀመርኩት መጀመሪያ ላይ የተሸለምኩት ቢጫ ቀበቶ ነበር። ቢጫ ቀበቶ ይዤ እየሰራው በእርግጠኝነት በከማኑደ ማዕከል በመወዳደር በገረሴ ከተማ ላይ ተወዳድሬ አርባ ምንጭ ለፋይት ውድድር በመሄድ ኪሎ በመጣል አጋጣሚ የዛኔ ሳልወዳደር መጥቻለሁ። እየሰራው እስከ ቡኒ ቀበቶ ደርሼ ወደ ውትድርና ህይወት ገብቻለሁ። ከዛ ከውትድርና ህይወት ውስጥ ያለው ያው ስፖርቱን በጥሩ ሁኔታ በብቃት እዚህ ጋር እየተወጣው ያለው ወደ ውትድርና ህይወት ውስጥ ገብቻለሁ። ያ ስፖርት በጣም ነው ተጠቀመኝ። በውትድርና ህይወት ውስጥ ገብቼ ምንም የተቸገርኩት ነገር የለም። ዲጋፍ ፉላፕ በመቀጠል እግር ክኮችን የእጅ ፋንቾችን ቴኳንዶ ስንሰራ በመቀጠል ያሉ ወታደራዊ ስልጠናዎች አሉ። በዛ ማዕከል ውስጥ ምንም የቸገረኝ ነገር የለም። በብቃት ነው የተወጣሁት። ያንን የተወጣሁት ወርልድ ቴኳንዶ መጀመሪያ ልምምድ በማድረግ በመሰልጠን ነው ያንን ሁላ ሊቋቋም የቻልኩት። ከዛ እዛ ማሰልጠኛ ላይ ያለው ብቁ ብቃት በመኖር ሻለቃ ውስጥ በመሸለም ሽልማት በማግኘት ይሄ ምንድነው የወርልድ ቴኳንዶ ጥቅም ነው። እዛ ተሸልሜ ጥሩ በሻለቃው በጋንታው ተሸልሜ አሰልጣኝ ተብዬ ተመልምዬ እዛ አጋጣሚ የሆነ ሰዓት ወቅት ምርጫ ነበር። በምርጫ ምክንያት ከማሰልጠኛ ወጣን። ወደ ስራ ሂደት ገባው። ከዛ ቤተሰብ ችግር ገጥሞት ከዛ ማሰልጠኛ አጋጣሚ ወጥቼ መጣው። ወደዚህ መጥቼ ወደ ኢዩ ወርልድ ቴኳንዶ ማሰልጠኛ ውስጥ በመግባት ብቁ አሰልጣኝ በመባል እስካሁን እያሰለጠንኩ እገኛለሁ። በዚህ ውስጥ አጋጣሚ እኔ አሁን ማሰራው በገረሴ ዙራ ወረዳ በዛርጉሌ ላይ ደማለ ከተለ በመቀጠል ጋርሰ ከተለ አጨሳ ደማለ ፉሴ በርካታ ወጣቶችን ያስተማርኩ ያሰለጠንኩ እገኛለሁ። በዛ ማዕከል ውስጥ እስከ ቀይ ቀበቶ በመቀጠል ተወዳዳሪ አርባ ምንጭ ዞን ላይ ሄደው ወረዳን ወክሎ ወዳደሩ በርካታ ማአት ተማሪዎች አሉ። ስለዚህ ቀጣይም ብዙ ተማሪዎችን እንደማፈራ ተስፋ አደርጋለሁ። በእርግጠኝነት በጸጥታ አንፃር እየሰሩ ያሉት በርካታዎች አሁን በየቀበላቱ ላይ መጀመሪያ ስንገባ ኖርማል እንደዚህ ስናሰልጥን ስነ ምግባር እናስተምራለን። ከዛ በመቀጠል ስልጠና እንሰጣለን። ስልጠና ስንሰጥ አንድ ቀበሌ ላይ ፖሊስ ኃይል አጋዥ ብለን መጀመሪያ እንመርጣለን፣ ወንጀል እንዳይሰራ። በመቀጠል ተማሪው ነገ ላይ ስልጠና አድርጎ ህዝቡ ላይ እንዳይረብሽ የሆነ ነገር እንዳይፈጥር ከዛ ጸጥታ ኃይል ጎን የሚቆሙትን እንመርጣለን፣ ፖሊስ ኃይል አጋዥ ብለን ማለት ነው። ከዛ አጋጣሚ ሆኖ አንድ ችግር ሲፈጠር ያ ራሱ የተመረጠው ተጠያቂ ይሆናል ማለት ነው። ስለዚህ እንዲህ አይነት በጸጥታ ዙሪያ በጸጥታ ጎን ሆኖ እንዲሰሩ እንዲህ አይነት ነገሮችን እያደረገን ቆይተናል።